ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። በኢትዮጵያ ግብርና ላይ በተሰሩ ብዙ ዘርፈ ብዙ ስራዎች ባለፉት 6 ወራት ከዓመታዊ እቅዱ 78 በመቶ ባሳካ መልኩ 999 ሚሊዮን ኩንታል ምርት መገኘቱን ጠቅላይ ሚኒስትር አብይ አህመድ ገለጹ። በመላው ሀገሪቱ ተንቀሳቃሽ ላቦራቶሪ እያዘጋጀን ነው ያሉት ጠቅላይ ሚኒስትሩ ይህም ምርታማነትን በእጅጉ የሚያሳድግ መሆኑን ተናግሯል። ጥናቱ ተጠናቆ ወደ ሙሉ ተግባር ሲገባ የኢትዮጵያ ግብርና ምርት አሁን ካለበት በብዙ እጥፍ እንደሚያድግ ይጠበቃል ብለዋል። በተከናወኑ ስራዎች ሳንኮራራ፣ በውጤቱ ሳንዘናጋ ስራዎቻችን አጠናክረን መቀጠል ይኖርብናል ብለዋል። ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት አረጋግጠዋል። ምርጫው ለሁሉም ተፎካካሪ ፓርቲ እኩል የሆነ እድል የሚሰጥ እንደሆነ ጠቅላይ ሚኒስትሩ ተናግረዋል። ከምርጫው በኋላ የሚመሰረተው ፓርላማ በብዙ መልኩ የበርካታ ድምጾች የሚያስተጋባ የተለያዩ ሀሳብ ያላቸው ወገኖች በነፃነት የሚከራከሩበት መድረክ እንደሚሆን ጠቅላይ ሚኒስትሩ አረጋግጠዋል። ይህም ሂደት ኢትዮጵያ የጀመረችው የዴሞክራሲ ግንባታ ወደ ላቀ ምዕራፍ የሚያሸጋግር የሕዝብን ድምፅ በተግባር የሚያከብር መሆኑን አጽንኦት ሰጥተው አብራርተዋል። ሀገራዊ ምክክርን በተመለከተ ከምክር ቤት አባላት ለተነሳ ጥያቄ ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በመላው ኢትዮጵያና የተለያዩ ዓለማት የሚገኙ ኢትዮጵያውያን የተሳተፉበት የአጀንዳ ልየታና የዋናው መድረክ ተሳታፊ ውክልና የመመረጥ ስራ እየተገባደደ መሆኑን አንስተዋል። እስካሁን ባለው የአጀንዳ ልየታ ላይ ከሞላ ጎደል በሁሉም አካባቢዎች ተመሳሳይ ጥያቄዎችና ፍላጎችን ለኮሚሽኑ መቅረባቸውን ተነስቷል። ኮሚሽኑ በሚያቀርበው ጉዳይ ላይ ተወያይቶ ጠንካራ አገረ መንግስት ለትውልድ መገንባት እንደሚገባ ጠቅላይ ሚኒስትር አብይ አህመድ አንስተዋል። ኢትዮጵያና ቀይ ባህር ተለያይተው መኖር እንደማይችሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የባህር በር ጥያቄውን በሰላምና ሰጥቶ በመቀበል መርህ እንዲመለስ እየሰራች መሆኑን ተናግረዋል። ኢትዮጵያ ያሰበችውን ከማሳካት ማንም እንደማያስቆማት ነው ጠቅላይ ሚኒስትሩ ከምክር ቤት አባላት ለቀረበላቸው ጥያቄ ማብራሪያ በሰጡበት ወቅት ገልጸዋል። ኢትዮጵያ የቀይ ባህር ጥያቄ ፍትሐዊ ካልሆነ በዓለም ላይ ፍትህም የለም ያሉት ጠቅላይ ሚኒስትሩ የጊዜ ጉዳይ እንጂ መልስ ማግኘቱ አይቀሬ ነው ብለዋል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የሀገሪቱን የዕዳ ጫና በመቀነስ በኩል ሊደነቅ የሚገባው ውጤት ማስመዝገቡን ገለጹ። ኢትዮጵያ ከለውጡ በፊት በከባድ የዕዳ ጫና ውስጥ እንደነበረች ያስታወሱት ጠቅላይ ሚኒስትሩ የዕዳ ጫናን ለመቀነስ እየተሰራ ያሉት ስራዎችን አስመልክቶ በሰጡት ማብራሪያ መንግስት የዕዳ ጫናን ለመቀነስ አስደናቂ የሪፎርም ስራዎች ማከናወኑን ገልጸዋል። ከአበዳሪዎች የተገኘው ዕዳ ወደ ትክክለኛ የብድር ስርዓት ለመመለስ ላለፉት 3 ዓመታት መንግስት ውጤታማ ስራ መስራቱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በዚህም በአጭር ጊዜ ይከፈል የነበረው ዕዳ እስከ 15 ዓመት እንዲራዘም የሚያስችል ስምምነት መፈጸሙን አብራርተዋል።
ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።